ነገራችን ላይ ማለት ነው ዳኒ አስመሳይ ነው። በጣም አስመሳይ ነው። ከዚህ ጋር መተከ ኦዲየንሶች እሷ እንደዚህ በጣም ልታለያያቸው በጣም ነው የጣርከው። ገባ? ትናንትና እሱ ታሟል ብላችሁ ስንት ነገር አድርጋታል ከነሱ ጋር። እሷ የአንተን ምክር አንተ መጥፎ ነገር እንስራ ስትላት አልሰራም ስላለች ብቻ እሷን ለመጣል እሷን ከሱ ጋር በጣም ለማቆራረጥ ብዙ ጥረትን ሄደሃል ማለት ነው። ስለዚህ አሁን እዚህ ጋር መተክ ራስን አታለሳልስ። ራስን ለእሷ እንደሚያስብ ሰው አትሆን። አብርሃም ደግሞ ማለት ነው ምንድነው ምን ታደርግባል ትችላለች ስታስበው አንተ ራስ ጭንቅላትን ማሰራት ያቃተህ ድፍነት ማለት ነው። በእርግጥ ሄዳ ከሀገር መውጣት ለአንተ አሪፍ ነገር ነው። ምክንያቱም ከራስ ጋር ትሆንና ራስን አስተካክለ ትመለሳለህ ማለት ነው። ግን እቺ ልጅ ምንም ባላደረገችው ነገር ምንም ባላጠፋችው ነገር እየተወቀሰች ስንት ነገር እየተባለች ያለች ልጅ ናት። ዳኒ ደግሞ ከእሷ ጋር ብዙ ነገር አሳልፋል ብዙ ነገር። ዛሬ ላይ ደግሞ ለእሷ ጥሩ እንደሚያስብ በፍጹም አትሆን። አታስመስል። በጣም አስመሳይ። በነገራችን ላይ ሉታ ሰውን ታምኛለሽ። አሁን ግን ይህን እባብን አትመኙ። እባብ ምን ጊዜም ቆዳውን ቀይሮ ቢመጣ ያው እባብ ነው። ከአንቺ የቀረው ነገር ስላለ ነው አንቺ ጋር የመጣው ማለት ነው። ዳኒ ዛሬ ላይ ለስለስ ያለው የተናገርሽው ነገር ሁሉ ትክክል ነው በእርግጥ ማለት እና አንቺ ዛሬ ላይ እሱን ማመን የለብሽም። የፈለገ ነገር ቢልሽ እሱን ማመን የለብሽም። ገባሽ? ለአንቺ ጥሩ እንደሚያስበው ነው ጉድጓድ እንደሚቆፍርልሽ አትርሺ። ብቻሽን መጓዝ ባለብሽ መንገድ ብቻሽን ተጓዥ ማለት ነው እና አብርሽ ደግሞ አንተ ትልቅ ሰው ነህ አይደለም? ታስባለህ፣ ታስተውላለህ። ሕፃን ልጅ አይደለም። መወሰን ካለብን ወስነክ ልጅቷን ለምን ታሰቃያታለህ? በቃ መወሰን ያለብን ነገር ወስንና እሷም ውስጧ ይቁረጥ፣ የራሷን ህይወት ትጀምር። ቅድሟን ቡዜ የተናገረችው ነገር አለ ማለት ነው እና ትተው ምናምን እያለች ነበር። ስለዚህ አንተ መወሰን ያለብን ወስን፣ እሷም የራሷን ህይወት ትጀምር። የራሷን ህይወት ስትጀምር ደግሞ መተካት በጥቅጣት ሰላሟን ስጣት ማለት ነው። ሰላሟን ያለው ሩታ እኮ እናንተ ባዶ ናችሁ። ዩቱባችሁ ራሱ እንደማይታይ እናውቃለን ሁላችንም ማለት ነው። ሩታ ከሌለች እና በዚህ ልክ እሷን ማስለቀስ እሷን ማስከፋት የምር በጣም ነው የከፋኝ ዛሬ ማለት ነው። በጣም እና በዚህ ልክ አንተ እንደዚህ አይነት ርቀት መሄድ የለብህም ማለት ነው። እንደዚህ አይነት ርቀት መሄድ የለብህም አንተ። ይሄ ሳምንት የሚያውቆይ ነገር እኮ አይደለም። ሳምንት 15 እንደዚህ የሚያውቆይ አንዱ ጠርተ መጠያየቅ ነው። ከራስ ጋር ብቻ መሆን በቂ ነው። ገባ? ራስን ማዳመጥ ብቻ ለራስህ በቂ ነው። እኛ ሁለታችሁ እንድትለያዩ እኔ ሁለቱ እንዲለያዩ አልፈልግም። ለምን እዚህ መሀል ላይ ልጅ አለ። ገባችሁ? ለልጁ ማሰብ አለብን እና በዚህ ልክ አንተ ራስህን መሆን በቂ ነው። በቃ አታስመስል አንተ ራስህ እና ዳኒ ደግሞ በዚህ ልክ ማስመሰል ሼም አይደለም? ኦዲየንስ ራሴ አንተ እስከሚበቃ ድረስ ሩታን አስደግመሽበታል እያላችሁ አንተ እንዲያደርገሽበታል እያላችሁ ስሟን እያጠፋችኋት እንድትሰደብ እንድትጠላ ያላረጋችሁ ጥረት አለ እንዴ? ያላረጋችሁ ጥረት። እሷ ካልተሰደበች እናንተ ገንዘብ አታገኙም። እሷ ካልተሰደበች እናንተ እሷ ከሌለች እይታ እንደማታገኙ እናውቃለን፣ ካልተሰደበች ማለት። ስለዚህ በዚህ ርቀት ደግሞ አንተ ሚስትን እኔ እንጃ የምር እኔ በነገራቸው የሩታ ቤተሰቦች ከድራማ ነፃ ከእንደዚያ ከቆሻሻ ነገር ነፃ ናቸው። በነገራችን ላይ የምር እስኪ የተንቢን ተመልከቷት። ከዚህ በፊት የሰራችው ቪዲዮ ማለት ነው የሰሩት ቪዲዮ የሩታ እህትና ወንድምስ የሚሰሩት ምንድን ነው? ለወንድማቸው የልጁን እናት አላፋተው ሌላው ሽማ ማምጣት ነው የሚፈልጉት ማለት ነው። ልዩነቱን አያችሁት? ልዩነቱን ብቻ በደንብ አድርጋችሁት እና የተንቢን ቪዲዮ ደግሞ መለስ ብላችሁት። በጣም ባለጌ የሆነ ዴፍ ራሱ ጥሩ ነው የሚባለው ራሱ በክቶ ሲታይ በጣም ነው የሚያስጠላው። በጣም ወርዶ ሲታይ ማለት ነው ካለበት ቦታ። አንዳንድ ሰዎች ወደ ሚዲያ ሲቀርቡ ለስለስ ብሎ ይቀርባሉ። ከዛ በኋላ ግን የሚያደርጉትን አያውቁም። የምር ዛሬ በጣም ነው ያዘንኩት። በጣም ነው የከፋኝ። በቃ ዳኒ ራሱ እንደዚህ ለስለስ ሲል ግራ ነው የገባኝ። ታውቃላችሁ ማለት ትላንት ያደረገውን ነገር ረስቶ ነው ዛሬ ለስለስ እያለ የሚቀርብ። ሩታ ግን ከእንደዚህ አይነት ሰው መራቅ ነው ያለብሽ። የፈለገ ነገር ቢልሽ አንቺ ላይ ለስልሶ ቢቀርብሽ ራሱ እሱን አታዳምጪው። በቃ በራስሽ መንገድ ሂጂ። ፈጣሪ ደግሞ ሰው ማመን እንደሌለብሽ መማር አለብሽ። ሁልጊዜ የዋነት አንዳንድ ጊዜ ገደል ይዞ ነው የሚገባው ማለት ነው። የዋነትሽን አታብዢ። ለራስሽ ሁኚ። ራስሽ በቂ ነሽ ለራስሽ ማለት ነው። ብዙዎቹን አምነሻቸው ብዙዎቹን ቀርበሻቸው አቅርበሻቸው ጎቶሻል እንደምታዩ። ዛሬ ደግሞ ተለስልሶ መጥቶልሻል ማለት ነው። እባብ የሆነ ልጅ እባብ የምር መርዝ። እኔ ድሮም አልወድህም፣ ግን አንዳንድ ጊዜ ደግሞ በቃ እባብ ምን ጊዜም ቆዳውን ቀይሮ ቢመጣ እባብ ነው። ገባሽ? ዳኒ ዛሬ ላይ ለስለስ ብሎ አንቺን ቢቀርብሽ እንደዚህ ለማድረግ እንደዚህ ምናምን ቢል ራሱ ማመን የለብሽም። ገባሽ? ከአንቺ ያልወሰደው የቀረው ነገር አለ። አንቺን ያልጎዳሽ ያላለቀሽበት ያላስለቀሰሽ ነገር አለ እና ያን ነገር ሊያሳይሽ ወይም ሊያደርግብሽ ነው እንደመጣ ማወቅ አለብሽ ማለት ነው። ገባሽ? ከትላንት ከዛች ከጠላትሽ ጋር አብሮ ሆኖ ዛሬ ከአንቺ ጋር በፍጹም ሊሆን አይችልም። በፍጹም
ገባሽ? በፍጹም ሊሆን አይችልም። እና በዚህ ልክ እሱን አትመኝ፣ ሰው አትመኝ ነው የምለው እኔ።